ዛሬ እንግዲህ ቶቼ በሁለት ነገር ነው የመጣሁት፣ በእነ ሀሚና በእነ ብሩኬ በእነ አብርሽ። እንግዲህ ወደ እነ ሀሚ ስዞር ዛሬ እንግዲህ ሀሚትናን ቤቱን አላምንም ነግቶ እስካየው ድረስ አሁንም አላመንኩም፣ አተረጋጋውም ብላ ነበር። እንግዲህ ተረጋግታ ፏ ብትን ብላ ቤቷን ፏ ብላ እንግዲህ እንደሰማችኋት መግቢያው ላይ በጣም ደስ ብሎኛል። ደስ ለእኔ አለች መጀመሪያ ቤቴ ስከራይ አንድ ክፍልና ትንሽ ነበር። ሁለተኛውን ደግሞ ስከራይ በጣም ልፋት አለው። ሴት ስለሆንኩ እንደው ከብዶኝ ነበር አለ። ግን የሁለተኛው ቤቴ ላይ ብዙ ቃል ያን ሁሉ ሰብስቦ እንደዚህ ኩኖ እንደዚህ እኔን ለማስደሰት ስለለፋ እኔ ደግሞ በቻልኩት አቅም እሱን ለማስደሰት እሞክራለሁ። ቤቴን ቆንጆ አርጌ እንደ ቤቴ አርጌ ይዛለሁ ብላለች ሀሚዬ። እውነት እኔ ደስ ነው ያለኝ። እኔ እንጃ እናንተ መሀል የሚገባው አይኑን እውር ያርገው። እውነት ምቀኛ ነው ያዝላችሁ፣ የፍቅራችሁ አይበትኑባችሁ። እንግዲህ ሶስተኛ ሰው ያላችሁት አንዱ ክፍል ቤት ሶስተኛ ሰው ባይገባ እናንተ ጋር ተቻችላችሁ ከሰራችሁ ትከፍሉታላችሁ። ለሁለት ብኖሩ ደስ ይላል። ሶስተኛ ሰው ማለት እህቶቼ እኔ እንጃ ብጥበጣ መሀላችሁም ሰው ማስገባት በጣም ከባድ ነው። ከኛ ደግሞ እንግዲህ የሰውየውን ውስጥ አላየንም እስካሁን፣ ራሳችሁ ታውቃላችሁ። ግን ብቻ ሰው ባታምኑ የዋህነታችሁ እስካሁን ተፈትናችኋል። የዋህነታችሁ እዚህ ጋር ቢበቃ ብሩኬና ሀይሚ ጥሩ ነው። የዋሃት ሁኑ። በአሁኑ ሰዓት ሰው አትመኑ፣ በቃ አትመኑ። እውነት እራቁ። ከሰው ቀርቶ ጓደኛ በአሁኑ ሰዓት አብራችሁ የበላችሁ የጠጣችሁ ጥላት በሆነበት ሰዓት ሰውን አትመኑ። ከና አብርሽ ከና ሩታ ትምህርቱ ሰሩ እና እንግዲህ ሀይሚዬ ፏ ብትናርጋ እንግዲህ 3 አይነት ምናምን ምግብ አልሰራሁም፣ ለሰፈሩ አዲስ ነኝ መውጣትም ስለማልችል ባለኝ ነገር 2 አይነት ሰርቻለሁ ብላ እንግዲህ ለብሩኬ ፏ ብትን ብላ ምሳ ሰርታ ቡናዋን አቀራርባ ጠብቀዋለች። እሱ ደግሞ ካሁን በላይ እኔን ስትመጣ እኔን ነው ግንባር የሚሳመው ብላለች ንግስቷ። አዎ አባወራ ሲመጣም የሚስቱን ግንባር መሳም እጅዋን መሳም አለበት እና ስለዚህ አቅርቦቱም ደስ ብሎት እንግዲህ በልተዋል። አሁን የሚቀረው ምጣድ ነው ብሎ ምጣድ አስገባላት። አሁን ግዴታ ትልመድ ሴት ልጅ ለአንተ ብላ ሳይሆን ብሩኬ ግዴታ ሙያ መልመድ። አሁን ቴክኖሎጂ ተራቋቶች ኢትዮጵያ ላይ የትም ሀገር በጀዋላችሁ የምግብ የፈለጋችሁትን ቁጭ ብላችሁ ቤታችሁ እያያችሁ መማር ቀላል ነው። ዋናው ብር ካለ እውነቴ ነው። እና ስለዚህ ሀይሚዬ ከበሉ በኋላ ደግሞ ፎቅ ላይ ዋው 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 ደስ የሚል ሰርፕራይዝ ፍርሽርሽ አርጋ የፋካ አይነት ሁሉ ነገር አርጋ አበባ ብትንትን አርጋ ምሳ ከበሉ በኋላ ፎቅ ላይ ብሩኬ ማመን አቃተው። ፏ ብትን ብለው ዘና ብትን እያሉ ነው። እንግዲህ ጭቅጭቅ ምናምን የለም ብለዋለች። እሱ ደግሞ እኔ ሳልሆን ችግር የለብኝ አንቺ ብሏታል። አው ልክ ነው ሀሚዬ። ብሩኬ እኮ ሳስበው ቶቼ ከሀሚ ይሻላል። እውነቴ ሀሚ አንዴ ፍጥጥ ራሱ ፊቱ ያስፈራል። ጥምም ካሌ ጥምም ነው። ነገሮችን በጊዜ መፍታት አችልም። ነገሮችን ማስረዘም ትወዳለች። እሱ ባህሪሽ ሀሚዬ አደራ። ወንድ ልጅ ጭቅጭቅ አይወድም። ወንድ ልጅ ትንድኝኝ አይወድም። ሴት ልጅ ብልሃት ናት። በብልሃት ያዩ ጸባይሽ ሁሌ አንድ አይነት መሆን የለብሽም። እድሜ በጨመረ ቁጥር ጸባይም እየበሰልሽ እየተስተካከልሽ ግድ ነው ሀሚዬ። ተረጋግተሽ ለጠላት ቦታ አትስጪ። ታውቂያለሽ ብለሻልም ተናግረሻልም። ከብሩኬ ውጭ ማንም የለኝ ብለሻል። ብትታመሚ አንቺ ለሱ እሱ ላንቺ ያላችሁት እናንተ ናችሁ። ለምን በመሀል ዙሪያ ጥላት ከቧችሁ ነው ያላችሁት? እኔ እናንተ ትክክለኛ ጓደኛ ቤኪና ፍፄ ይመስለኛል። የሁድ በቃ የልብ ጓደኛችሁ። ሌሎቹ ምንም አይታመኑ እና ስለዚህ እባካችሁ ሀሚዬ ተከባብራችሁ። ዋናው ክብር ነው። ወንድ ልጅ ክብር ይወዳል፣ ጭቅጭቅ አይወድም። ስለዚህ እሱን ደግሞ ታውቂያለሽ። በብልሃት ተመካክራችሁ ኑሩ። በምቀኛ ይግባባችሁ። ከምቀኛ ፈጣሪ ይጠብቃችሁ። እውነት እናንተ ጥላ በዝቶባችኋል። እናንተ ብላችኋል። እስካሁን ያለነው ከልጅነታችን ጀምረን በእናትና በአባቶቻችን ጸሎት ነው ብላችኋል። አዎ የእናትና የአባት ምርቃት የእናትና የአባት ዱዓ ልክ ነሽ ይጠብቃል ከምንም በላይ ከፈጣሪ በታች። ስለዚህ አሁን እስከ መጨረሻው ፈጣሪ አይለያችሁ፣ ይጠብቃችሁ። ወልዳችሁ ከብዳችሁ ያሰባችሁ ቦታ ሳይለያችሁ ደርሳችሁ እኛም እድሜ ሰጥቶን የምናያችሁ ያርግላችሁ። በጣም ደስ ይላል እህቶቼ።
እንግዲህ ሀይሚዬም ደስተኛ ናት፣ ብሩኬም ደስተኛ ናቸው። እንግዲህ መጨረሻቸው ይመር ነው። ሌላ ምን ይባላል? እንግዲህ ወደ ሁለተኛው ስገባ ወደ ሩታና ይቅርታ ወደ ሄርሜላና አብርሽ። እንግዲህ አብርሽ ትናንት የፍቅር ጥያቄውን ባቀረበችለት ሰዓት አይታችኋል። ያላሰበው ምንም ያልጠበቀው ዱብዳ ስለወረደበት መጨረሻው ተናዶ እንዴት አረጊያለሽ በሚል ፌን ጦርቆ ሐኪም ቤት ውሎ አድሮ እንግዲህ ዛሬም ወጣ። መውጫው ነው ያው እንዳያችሁት። አሁንም በዙሪያ ያሉትን ጓደኛ ልበላችሁ ጥላት ልበላችሁ አጠቃላይ ይሄ ልጅ ትናንት ባለመደማመጥ በእናንተ ጩኸት ያላሰበው ነገር ልጁ ያ ሲሆን ነው ጭንቅላቱ በጭንቀት ይወድቀው። ዛሬም ዶክተሩ እንደተባለው ጭንቀት ተጠንቀቅ እንደተባሉ ሁሉ ሰምተናል። በሌላ ቦታ በሪካርድ እዛው አጠገቡ ያሉት ተናግረዋል። እሺ ሄርሜላ ተብዬዋ ደግሞ አሁንም ሞጨጭ ብላለች። እንደው እህቶቼ ይሄ ፍቅር አይደለም መጋኛ ነው። ማስቲሽ ተለጥፋ ልቀቂው አየር ያገኝ እያላት ብሩክ ነው የሚባለው የወፈር ያለው ልጅ እንዴ ሙጭጭ እንዴ ሩታ አልኩ ይቅርታ። ሄርሜላ የፍቅር እኮ እንደዚህ አይደለም እህቴ፣ ፍቅር በግድ አይደለም። እውነት ተረጋጊ። መጀመሪያ የጠየቅሽበትም ጊዜው አይደለም። አዎ ሴት ልጅ ነሽ። ፍቅር አይይዝሽም ማለት አይደለም። በመላመድ ሊይዝሽ ይችላል። ግን ይሄ ልጅ ደግሞ ይሄ አሁን አንቺ የሆድሽን በሆድሽ አድርገሽ እንደቆይሽ ቆይተሽ ከሩታ ሲወጣ ከሩታ ፍቹን ሲጨርስ የሩታ ነገር ሁሉ ነገር ሲጨርስ ፋዲ ያኔ ንጹህ ፋዲ ነፃ ሲሆን ያኔ ብትጠይቂ ሲረጋጋ ያምርብሻል። አንቺ እኮ አሁን በራሱ በችግር ላይ ችግር ይሄ ልጅ ችግር በጣም ትልቅ ችግር ነው ያለበት። አንደኛ የሩታ ግራ ገብቶታል አለመስማማት፣ ሁለተኛ ልጁን ከልክለዋል፣ ብዙ ጭንቀት ነው ያለበት፣ ሶስተኛ አንቺ ስትጨመሪበት እኔ እንጃ ደሞን ከፍ አለማለቱ እሱ እኔ እንጃ ፈጣሪ ረድቶታል። ስለዚህ ዛሬ ሙጭጭ ነው ያልሽው ሙጭጭ እሱ አቅም አንሶታል። አጠገቤ ዞር በይ እንዳይልሽ አቅም አንሶታል። ያም ይጮሃል፣ ያም ይከራከራሉ። ጓደኞቹ መደማመጥ ከበው ብቻ ረብ ምን ጉር ናቸው እንዴ! እኔ አብርሽ እውነቴን ነው ከተነሳ እነዚህ ጓደኞች ወደዛ ካጠገብ አሽሽ ኧረ ንቃ። ወይኔ እኔ እህቶቼ እውነት ይሄ ወንድሙ ኤፍሬም ጎበዝ ነው። እንደዚህ ጓደኛ ጋጋታ ያበዛል። በቃ የተወሰ ስራውን እየሰራ ከዛም ከዚህም እየኖረ ነው። አብርሽ እኮ ምንም አይጠቅሙትም። ሁሌ ይኸው ከያዛቸው ጀምሮ ሙሻኪል እንጂ እነዚህ ጓደኞች ሲጠቅሙት አላየሁም። ሲጠቅሙት ገደል የሚያስገቡ ናቸው ሰብስቦ በዙሪያ ያሉት። እኔ በአሁኑ ሰዓት ሲጀመር ጓደኛ አያስፈልግም። ጓደኛ ማለት ጥላት ሆኗል። ጓደኛ ማለት ጎድጓድ ቆፍሮ የሚያስገባችሁ ሆኗል። አያስፈልግም። ስለዚህ ሄርሜላ ደግሞ እሺ እስኪ ትንሽ ዘወር በይ ሂጂ ወደ ቤትሽ። እዴ ትናንት እኮ ጎረቤትሽ ተናግራለች። የወለደችው ልጅ ጥላ ነው ልጅ እንዳለሽ የልጁ አባት ሊከስሽ እንደው ብዙ ጉድ አለብሽ። አንቺ ደግሞ ይሄን ሳታጣሪ አብርሽ ጋር መለጠፍ የለብሽም። የራስሽን ችግር ፍቺ እንዴ። ፍቅር በግድ አይሆንም። ይሄ ልጅ አሁን ካላፈቀረሽ እኮ አንቺ ስላፈቀርሽው የፈለገ ብትሆኚ አይሆንም። እህቶቼ ፍቅር ማለት ሁለቱም ሰው አንድ አይነት ልብ ሲኖረው ነው። ወንዱም ሲያፈቅር ሴቷም ስታፈቅረው ነው። አንዱ አፍቅሮ አንዱ ካላፈቀረ ለወደፊቱ ምንም ደስተኛ አትሆኑ። እውነቴን ነው። ስለዚህ ሄርሜላ የሴትነትሽን አስከብሪ እህቴ፣ ሴትነትሽን አስከብሪ። እውነት ሴት ልጅ ቆፍጠን ራሷን ስታስከብር ፈላጊዋ ብዙ ነው። ስለዚህ እንዲህ ሙጭጭ ግድ አፍቅሬ ብለሽ ልጥፍም ኧረ በጣም ይደብራል። ለራስሽ እንኳን ክብር ስጩ ለሴትነትሽ። እውነት ለሴትነትሽ ክብር ስጩ። ራቂ፣ ትንሽ ጊዜ ውሰጂ እስኪ። በቃ ነገሮች ሁሉ ሲስተካከሉ አብርሃም እኮ አንቺን ካፈቀረው ዙሮ የሩታን ችግር ከፈታ ባይስማማ ትዳሩ ላይ ካልተመለሱ እሱ እኛ የምናውቀው ታሪክ የለም። እኛው አጋቢ እኛው አፋች መሆን አንችልም። ካልተመለሰ አንቺን ደግሞ ከፈለገሽ ልቡ ካፈቀረሽ ዙሮ ይመጣልሻል። ግን ይሄ ገና ሩታ ጋር ተጣልቷ ሩታ ባለችው በንዴት ንግግር አትፈልገውም በሚል ሳይቀድሙ ይልቀድም ብለሽ ግድ አፍቅሬ እንደዚህ ሙጭጭ እንደ ማስቲሽ
እውነትን ይሄ ክብር የሴትነትን ክብር ዝቅ ማድረግ ነው። ሴትነትሽ አስከብር። ሴት ልጅ ከምንም በላይ ራሷን ስታስከብር ነው። በቃ ኩሩ ማለት ሴት ራሷን ቆፍጣና ወንድ ሊፈልጓት እንጂ ፈልገው ስትሄድ፣ ወንድ ልጅ ደግሞ አፈቅርሻለሁ ሲላት እንጂ ሴት ልጅ አፈቅርሃለሁ ሲባል ምንም አያምር ፍቅሩም ለወደፊቱ ምቶች። እውነቴን ነው። ስለዚህ ሄርሜላ ላይ ወደ ራስሽ ተመለሽ። አብርሽዬ ፈጣሪ